አንቺ ደንቆሮ ማሀይም መንጃ ፈቃድ አለሽ? መኪና ስሙ ታክቲከኞቹ አስማተኞቹ። ቆይ እኔ አንድ ነገር ልንገራችሁ። ባይዘዌ እኔ ለቤታዮ አላግዝላት። ቤታዮ ራሷ ነች ዝሆኔን እንድታብድ ያደረገቻት። ቱናይ ብላ የዘፈነችላት እሷ ናት። እሷ መመለስ ትችላለች። ግን አሁን እኔ መጠየቅ የምፈልገው ራሷን ኦባሳንጆን መጠየቅ የምፈልገው ቤታዮን የጠየቅሻት ጥያቄ እሷ ትመልስልሽ። ግን እኔ ስጠይቅልሽ እንኳን መልሽ። እኔ የጠየቁሽን ጥያቄ ከሆነ ኮፒ አድርገሽ እሷን የጠየቅሻት። አንቺ 30 ዓመት ጀርመን ኖረሽ ላይሰንስ የለሽም፣ ቋንቋ አትችይም፣ ከሰው ጋር ትገናኝም ያልኩትን ጠቅላላ እኔ አሁን ኮፒራይት መጠየቅ ይችላል። አባቴ ሙት እኔ ነኝ የጠየኳት፣ እሷን ራሱን የጠየኳት። 30 ዓመት ጀርመን ሀገር ተቀምጠሽ ላይሰንስ የለሽም፣ ቋንቋ በደንብ አትችይም፣ ስራ አትሰሪም፣ ሰርተሽ አታውቂም፣ ቁጭ ብለሽ የመንግስት ቅምጥ ነሽ፣ ልጆችሽን በስነ ስርዓት ማሳደግ አልቻልሽም ምናምን ብዬ አልኳት። አሁን መልሳ የምጠይቀው ማንን ነው? ቤታዮ ነው። ያሳበደቻትን ማለት ነው። እብድ ያደረገቻትን ቤታዮ ነው። እሷ ትመልስላት። ግን እኔ የጠየኩሽን ለምን አልመለስሽም? እስቲ ስሚ፣ ራስሽ ስሚ። እኔ የጠየኩሽን የጠየቅሻት ስሚ። የኔ ጥያቄ ነበር አባቴ። የኔ ጥያቄ ሁሉንም እኔ የጠየቅኳት ነው። አይገርማችሁም? እሷ ላይ የሌለ ነገር ነው። እኔ ብቻ ሳይሆን ህዝብ የጠየቀውን ነው። ዝሆኔን ህዝብ የጠየቀው ጥያቄ ነው። በዛ ላይ ደግሞ እናንተም ታውቃላችሁ፣ አልተማረችም፣ ለእናትነት ብቁ አይደለችም፣ ከሰው ጋር ትገናኝ፣ ስትዋኝ አይተናናቅ፣ ድራይቭ አታደርግም፣ ቋንቋ በደንብ አትችልም፣ ንግግር የበሰለች አይደለችም። እንደውም ቤታዮ ሺህ ጊዜ ከእሷ ይልቅ ቤታዮ ስትናገር አባቴ ሙት ተሰሚነት አላት። ያ እውነት እናወራ ከተባለ ግን እሷ ራሷ ትመልስላት። እስቲ ንገሩኝ። እንደው አሁን እዚህ ጋር እኔ ተሳሳተ እሷ ላይ አይታችኋል። አገሯ ገብታ ታውቃለች። እሷስ ያ ሁሉ ህዝብ አስገድላና አሳርዳ የታለ? አላየንም። ይሄንን እሷን ስጠይቃት ገርሞኝ ነው። ትልቋ ሴትዮ ሳታረገው እኛ ትንንሾቹ እንድናረገው ጠይቃለች። ኦኬ ቀጥይ እስቲ ስሟት። የኔ ልጅ አላለችም። ልጅሽን እኮ ያዋረድሻት ያንቋሸሻት ሚዲያ ላይ አንቺ እኮ ነሽ። ልጅሽ ተማሪ ከሆነች ጥፍሯን እውነት ለመናገር መዋጨሪያ አድርጋ ያሳደገችው ነርስኛ ዓለም ላይ አይተን አናውቅም። ሆስፒታል ውስጥ ጽዳት የሚሰራ ሰው እንኳን ጥፍሩ እንደዛ እንደማያሳድግ ነው የምናውቀው። እና በፋንታሲሽ ውስጥ ያለሽ ሴት ነሽ። እና ጨርሽ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው። ጭራሽ ከራስታ ጋር ፊልም መስራት ጀመረሽ ነርስ ተብላ። እሺ ጀምሪ፣ ቀጥይ እስቲ ዞኔ። ዞኔ እንደገባኝ ከሆነ ሁሉም ሰው ሚዲያ ላይ አምጥቶ ልክ እሷ ልብስ ከሰርቃ ስትመጣ እንደምታሳየው ሁሉም ሰው በቃ ያለውን ነገር ሚዲያ ላይ ይዞ መውጣት አለበት ብላ የምታምን ሴት ነው። አሁን ሳምር ቤት ስትገባ ወንበር ቀየረች እንጂ አሁን እንደው ስንት ዓመት ስታቋት 14 ዓመት ውስጥ ጥቁር ግርግዳ ያለው ሰር ተለጥፋ አይደል እንዴ ቪዲዮ የምትሰራ? ምን የተቀየረ ነገር አለ? ንገሩኝ እስቲ። እሷ ቤት ውስጥ ያው ፕሮፌሰር መራራ ጉዲና ከኋላ ናቸው። ያ ኮምፒውተር ነው የሆነ ደግሞ የኮምፒውተር ማስቀመጫ የስንት ዘመን ጠረጴዛ እዛ ስር ነው። መሶብ አለ ቤቷን። እኔ እዚህ ሆኜ እነግራቸዋለሁ። የሆነች ትንሽ የመሶብ ፍሪጅ ላይ አለ። እዛ ጋር እዚህ ጋር የድሮ ዕቃ እንዳለ ደርድራ። ኪችኗን አይታችሁት ከሆነ የክፍለ ሀገር ፋርማሲ ነው የሚመስለው። የጠረጴዛውና ወንበሩ የሚሳብ የሚለጠጥ ብረት ስትቀመጡበት እንደሚያደርግ ይሄ ነው እንግዲህ 14 ዓመት የተቀየረ ነገር አላየንም። እንደው እንዳንቺ ወሬ እንዳንቺ ጉራማ ቢሆን ላይፍሽን ብዙ ነገር ትቀይሪ ነበር ቢኖርሽ። አናቅም እንዴ አንድ ሰው ብታገኝ እንዴት ሙጭጭ እንደምትቀጥ እስቲ ዞኔ እስቲ እንስማሽ። ስለጠየቁሽን ስለጠየቅሻት ገርሞኝ ነው እንጂ እሷ ትመልስልሽ። ምን ቀላል እኮ ነው ታዲያ። በእዳም ይሁን በብድርም በእዳ ገብተሽ የምታደርጊ ነው። እነሱም ዩቱብ ላይ እኮ ታክስ ሳይከፍሉ አጭበርብረው የሰሩት ሊሆን ይችላል። እንደምትይው ከሆነ ቤትም ቢሆን እንደዛ ነው። ቤት ደግሞ ቀላል እኮ ነው። እንኳን አይደለም እዛ በምትኖሪበት ሀገር አንቺ ሰራተኛ ስላልሆንሽ ነው እንጂ የሚሰራ ሰው ይገዛል፣ ብድር ይከፍላል። ምን ችግር አለ? ይሄ እኮ የሰው ልጅ መሰረት አይደለም። ቋንቋ መቻል፣ መግባባት፣ መማር ነው ሰው ልጅ እንጂ ቤት ምናምን ጥለ ነው የምንሄደው አይደለም። ኢትዮጵያ የሁለት ሱቅ ባለቤት የሁለት ቤት ባለቤት ሆነሻል። ልጆች እናት ሆነሻል። ልጅ እኮ ምን ዋጋ አለው? እበትም ትል ይወልዳል እኮ ዝሆኔ።
አንቺ ወልደሽ እኮ አላሳደግሻቸው። ለአባታቸው ወርብረሽ ነው የመጣሽ። ልክ እና ልጅሽ እንዳደረገችው እኮ ነው ያደረግሽ። ምን ልጅና ትዳር ከእግዚአብሔር። ሴት ልጅ ስለወለደች ስላልወለደች እኮ ሴትነቷ አይቀንስ። ምን ትመጻደቂያለሽ? የት የሰጠሻቸውን ፍቅር ነው ሀገር ምድሩን እንዲተፋባቸው ያደረግሽው ከአንቺ ጭምር። በአንቺ ምክንያት አይደለም። ምን የሚመጻደቅ ነው? የሰጠን የሚነሳ አምላክ አለ። የወላድ መሀን ነሽ። አሁን ለጥቅማ ሞግዚት አድርጋ ስላስቀመጠች አያት ትጫወቻለሽ እንዴ? ባይዘወይ ልንገራችሁ ከይቅርታ ጋር ለቃሌ ሸርሙጣ ብሎ ሰው ሲሰድባችሁ ሸርሙጣ የሚለው ሰው ሸርሙጣ ቤትን በደንብ የሚያውቀው ሰው አባቴ ሙት እውነቴን ነው። ያንን ቃል የሚጠቀሙ የማያውቀው አይጠቀመውም ቃሉ። አሁን እሷም ያደገችበትን ያሳለፈችውን ስለምታውቅ ሁሉም ሰው በእሷ ስታንዳርድ ያለፈ ይመስላታል። የሌባ ልጅ ሌባ ነው፣ የጋጥ ወጥ ልጅ ጋጥ ወጥ ነው የምላችሁ ለዚህ ነው። እና ለንግግሯ እንኳን ለከቴ እኔ አሁን ቤታዩ ራሷ ትመልስ ብያቸዋለሁ። ግን ቤተሰቦቿን ይዛ መታ ግን ሚዲያ ላይ ስትለምን አላየኋት። እውነት እናውራ ከተባለ እና አንቺ ከነ ልጆችሽ በፊልተር ገብታችሁ የምትለምኑ ልዩነታችሁ ማለት ነው። የሰው መውደድ አላት። በቃ ሰው እየሰጣት ነው። ሰው ስላልሰጠሽ መሳደብ እኮ አይደለም። በቃ ሰው ጠልቶሻል። ጡዘት አማሩይት ማንከስም እኮ ምን ማለት አይደለም። ከእግዚአብሔር የተፈጠረ አንካሳ ስለሆነ ሰው አያስብም ማለት ነው። ደደብ ነሽ። የአይምሮ አንካሳ እንጂ የአካል የእግር አንካሳነት ሰውን ከማሰብ ወይም ከመስራት አያግተው። ገባሽ? አያስቆመው። አይምሮ ግን ሲሰናከል ልክ እንዳንቺ ነው። የሚበሉትን የሚያወሩትን የሚቀዝኑበትንና የሚውሉበትን የማያውቁ ልክ እንዳንቺ አይነት ርምጥምጦች አሉ። ይሄን እንኳን ለይተሽ የማታውቂ መሀይም ነሽ። ስለ አባቷ አላውቅም። አባቷ እንደምትወድ ነው የማውቀው። አባቷ እንዳላስለመነችበት አውቃለሁ። ነገር ግን በእናቷ ነው የምትኮራላችሁ። በአንቺ የሚኮራ አይደለም። በአንቺ እንኳን የሚታፈር ነው። በአንቺ ምክንያት መስሎ ልጆችሽ ዛሬ የሚሰደቡት እንዴ። ጥያቄ ላይ ኢትዮጵያ ቲቪ ላይ ቀርባ ኢንተርቪው ስትደረግ ይሄ ጨዋታ ነው ምናምን የሚባል ፕሮግራም ላይ ቀርባ እኮ ዝሆንን የጠየቁ ስለ ዝሆን ጠየቋት። ገባሽ? ከምጠየው እንስሳ ስትባል ዝሆን አለች። ለምን ዝሆን እንደጠየቃት ታውቂያለሽ? አንቺን ኢንዳይሬክት ለመስደብ ስለፈለጉ ነው። ዛት ማች እንግዲህ ምን አስከበሻቸው? በአንቺ ምክንያት አይደለ እንዴ ሁሉም ሰው ሚዲያ ላይ የሚሰድባቸው? ብታስከብሪያቸው ኖሮ አንቺ ብትከበሪ ኖሮ ልጆችሽ ምን አደረጉ? ያስገደሉት የለ፣ ያሳረዱት የለ፣ ያሳገቱት የለ፣ ያሳነቁት የለ። በአንቺ በቆሻሻ እናታቸው ምክንያት እኮ ልጆቹ የሚሰደቡት። እና አሳፈርሻቸው እንጂ አላኮራሻቸውም። ይብላኝ ለልጅ ልጆቹ ጭራሽ አባቷ አልደፈራትም። አባቷ ግን ያው ሰካራም ጥርሱን የጨረሰ ሰካራም ሚዲያ ላይ መጫወቻ ሆኖ ለምኖ ብር ተሰጠው ከህዝብ። ምን ሌላ ምን አለ እንዴ? ታዲያ ይለያሉ። አንቺ ምን ሰራሽ በ55 ዓመትሽ? አንቺ ምን ሰራሽ በ55 ዓመትሽ? ሰገራ ሰውን ስጠይቅ ያታፈኝ እከክ ኧረ ዝሆኔ ዝም በይ፣ ሰው እንዳይሰማ። ወይ ቅመሻል ወይ መርቅነሻል። አንቺ አይደለሽ እንደ እንቅልፍ አጥተሽ አይንሽ መነጽር እስኪመስል ድረስ አበባ ስጡኝ ያልሰጠሽን እየወሰድሽ የምትሰዱ ሁሉን የምታዋሪ ሀጂ ጋር እኮ ያሁሉ ስለተፈጠረናል እንዲህ የምትይው ቅሌታ መልቲ የለመንሽ አየሽ። እንግዲህ አንቺ ጌም ተጫወተሽ የሀገርሽ ሰዎች እንኳን አልሰጥሽ አይደለም። ለእኔማ አይሰጡም እነሱ። እኔ የሚሰጡኝ ቂጥላሽ ለማኝ ድብን ያልሽ ለማኝ ነሽ። እውነት እውቅና ያላገኘሽ ለማኝ ልበልሽ ወይስ በእውቅና ውስጥ ያለሽ ለማኝ? የሚሰጥሽ ያለ አንቺ ተምረሻል። ቅንቅናም ጋለሞታ አንቺ ተምረሻል ወይ? ብትማሪ እንደ ሰው ማሰብ ትጀምሪ ነበር። ከብት እንኳን እኮ ካሰለጠኑት እውነት ያሉትን ይሰማል። ምንም ለምንም ማጠቅሚ ሴት እኮ ነሽ አንቺ። ከርከሩ ባልጋግር የምትሻፍድ አሮጊት አንቺ ደንቆሮ መሀይም። አይ ደንቆሮ እንኳን ደንቆሮ አንቺ ነሽ፣ መሀይማም አንቺ ነሽ። እውነት እዚህ ሶሻል ሚዲያ ላይ ብዙ ሰዎች አይተናል። እንዳንቺ አይነት መሀይም ደደብ ኋላ ቀር የሆነ ሰው ግን አይተናል። ከዚህ በተረፈ ቤታዩ ትመልስልሽ። አንቺን የሚከተልሽም ሆነ አንዳንቺ አይነት አስተሳሰብ ያላቸው ሰዎች ሁሉ መሀይሞች ናቸው። ለልጆቻቸው፣ ለቤታቸው፣ ለትዳራቸው፣ ለኑሯቸው፣ ለማህበረሰቡ የማይጠቅሙ ያልጠቀሙ ናቸው። ስለዚህ ዘባርቂ እኔ መለስኩልሽ መልሽ። ቤታዩ የራሷን ትመልስልሽ።